ወርቅ የንጽህና የቅድስና የመጨረሻ ምልክት ነው በመጽሐፍ ቅዱስና እንደ እመቤታችን ንጽሕት እንደ እመቤታችን ወይም ንጹህ የሆነው ወይም ንጽሕት የሆነች ሌላ ፍጥረት የለም። አንዳንድ ቃል ማነጻጸሪያ የለውም። እንግዲህ ቅዱሳንንም ቅዱስ እንላለን፣ እግዚአብሔርንም ቅዱስ እንላለን አይደለም። ቃሉ አንድ ሆኖ ለእግዚአብሔር ቅዱስ ስንልና ለፍጡር ቅዱስ ስንል ግን የሰማይና የምድር ያህል የተለያየ ነው አይደለም። ለእመቤታችንም ንጽሕት ስንል ከሌሎች ንጹሐን ጋር ምንም የማይነሳሳ የእመቤታችን ንጽሕና። ምክንያቱም አንድ ሰው በኃጢአት ከኖረ በኋላ በንስሐ ፍጹም ንጹህ ሊሆን ይችላል። ሆነዋል፣ ብዙዎች ከብረዋል። እንዲያውም ደናግል እየተባሉ የተጠሩ ብዙዎች ናቸው። እርግጥ በንስሐ የተሰረየለት በሙሉ ስሙ በኋላ ድንግልና ነው። ማህበረ በኩር የሚባሉት ሁሉ እነዚያ ናቸው። ወይ እነዚህ ሁሉ ያካትታል። በትርጓሜ ዕብራውያን ላይ ያለውን ሲተረጉሙ ሊቃውንት እነዚያ ነው የሚሉት። ወደ በኩራት ማህበር ደርሳችኋል የሌለ ቅዱስ ጳውሎስ እሱ ሲደርስ እነዚያ 144 ሺህ ሕፃናት ብቻ አይደለም በንስሐ ወደዚያ ንጽሕና የደረሱት ሁሉ በዚያ ስም ይጠራሉ ይላሉ። አምላካችን እግዚአብሔር በቸርነቱ ወደዚያ ያደርሰን። ስለዚህ ከዚህ ንጽሕና ከዚህ ድንግልና የእመቤታችን ድንግልና የተለየ ነው። ከዚያ ንጽሕና የእመቤታችን ንጽሕና የተለየ ነው። እጅግ የከበረ ተካካይና ተወዳዳሪ ምሳሌ የሌለው ንጽሕት ናት እመቤታችን ቅድስት ድንግል ማርያም። በረከቷ ይደርብን እና እመቤታችን ሁልጊዜም በቤተ ክርስቲያን በቀኝ ነው የምትቆመው። ሁልጊዜም በንጉሱ ፊት አለች። ሁልጊዜም ቀዊም ቅድመ እግዚአብሔር ላይ። በዚያ መሰረታዊ ምክንያት የጥንቷ ቤተ ክርስቲያን አሁን በግሪክ ኦርቶዶክስ ብትሄዱ፣ በላቲን በካቶሊክም ብትሄዱ እኛ መንበሩ ላይ እናደርገዋለን፣ እነሱ ከኋላ ከግንቡ ላይ ሊያደርጉት ይችላሉ። የእመቤታችን ስዕል የሌለበት ቤተ መቅደስ ሊኖር አይችልም። ምክንያቱም መቅደስ ሆኖ ክርስቶስ ሊቀ ካህናት ያልሆነበትና የእሱ ስጋ የማይፈተትበት ሊኖር አይችልም። እሱ ሊቀ ካህናት ሆኖ መስዋዕት እርሱ ሆኖ የሚቀርብ ከሆነ ንጽሕት ቅድስት ድንግል ማርያም ደግሞ በዚያ ላይ ትኖራለች እና ያን የምናደርግበት ምክንያትን የጥንት ሊቃውንት አብራርተዋል። አንደኛ እመቤታችን ቅድም እንዳልኳችሁ ሁልጊዜ በንጉሱ ቀኝ የምትቆመው ማናት? ንግሥቲቱ እመቤታችን ንጽሕት ቅድስት ድንግል ማርያም ንጽሕናዋን ተጎናጽፋ ንጽሕናዋን ለብሳ ክብሯን ተጎናጽፋ ክብሯን ለብሳ ቃል ኪዳኗን ተጎናጽፋ ቃል ኪዳኗን ለብሳ በልጇ ቀኝ ንግሥት ሆና ሁልጊዜ እሱ ሁልጊዜ ንጉሥ ነው፣ እሷም ሁልጊዜ ንግሥት ናት። ትኖራለች፣ ሁልጊዜ ታማልዳለች፣ ምልጃዋም አይከለከልም እና በአንደኛው መቅደሱ ላይ ስዕሏ የሚቀመጥበት ምክንያት ደግሞ እግዚአብሔር ሁልጊዜ ስለኛ እሷን እንዲያያት ነው ቤተክርስቲያን የምትፈልገው። ስለኛ ማንን እንዲያይ ነው የምንፈልገው? እግዚአብሔር ባህር ያቆስን ቅዱስ የሰነበት ነው ምንድን ነው የሚለው? ምስራቅ ምዕራብን ሰሜንና ደቡብን አየ አሻተተ እንዳንቺ ያለ አላገኘም አይደለም የሚለው። በማንኛውም ጊዜ እሷን ሲያያት ምሕረት ይሰጣል እግዚአብሔር በማንኛውም ጊዜ። ስለዚህ እኛ በእምነት በመካከላችን እንዳለች እናምናለን። ስዕሏን ግን መንበሩ ላይ ራሷ ልጇ ሊቀ ካህናት በሰራዩ ቄስ በኩል ሆኖ የራሱን ህብስቱንና ወይኑን ለውጦ ሊቀ ካህናት ሆኖ ልክ በዕፀ መስቀል ላይ በዕለተ ዓርብ እንዳደረገው ምዕመናንን በሚቀድስበት፣ በሚያነጻበት፣ በሚያከብርበት፣ ወደ ቤተክርስቲያን በሚያዋህድበት በዚያች ሰዓት ሁሉ ሁልጊዜ በቀኝ ሆና ልትታየው ስለማያት ስለሌለች አይደለም በእኛ ፋንታ ሙና ስለኛ ይቅርታን እንዲሰጠን በእኛ ፋንታ ሁልጊዜ የምናቀርባት እመቤታችን ቅድስት ድንግል ማርያም ነው። አሁን ካልሆነ በቀር በሌሎቹ በአንግሊካንም በሌሎቹ ሌላ ስዕል ይጠቀማሉ። የጌታን የእርገት ወይም እንደዚህ የትንሣኤ ስዕል መቅደስ ውስጥ ያስገባሉ። በእኛ ትውፊት መቅደስ ውስጥ ያለ እመቤታችን ስዕል አይገባም። ምክንያቱም ምንድነው? መቅደሱ አንደኛ የመስቀል ምሳሌ ነው። መስቀል ላይ ወጥቶ ያዳነን እሱ ብቻ ስለሆነ ነው። እንድትታይ ከመስቀሉ ስር የነበረች እመቤታችን ስለሆነች በመርበሩ የእሷ ስዕል ማንም ሌሎች ቅዱሳን ከዚህ ከመቅደሱ በውጨኛው ግድግዳ ነው ትውፊታችን። ይህም ቅድስት ቤተክርስቲያን የተነሳያን ኃጥአን ከማህበረ መላእክትና ከማህበረ ጻድቃን ጋር አንድ ህብረት ሆነ አንድ ቤተክርስቲያን የመሆኗ ምሳሌ ነው። ኦርቶዶክሳዊ ትውፊቱ ይሄ ነው። በዚህ ውጭ ስዕላቸው ይሳናል። አንድ ነን፣ አንድ ህብረት፣ አንዲት ጉባኤ፣ አንዲት ናት ቤተክርስቲያን አንዲት ናት። በዚያ በውስጥ ግን በእኛ ቤተክርስቲያን ትውፊቱ የእመቤታችን ስዕል ብቻ ነው። ምናልባት የድሮ እጥረት እየመሰለው በአሁኑ ጊዜ በመቅደስ እንደዚህ ይደረጋል እንጂ የለም። በትውፊቱ ግን የለም።
ምክንያቱም እሷ ብቻ እንድትታይልን ነው የምንፈልገው። እሷን የሚተካከልም የሚወዳደርም የለም። አማናዊ ሊቀ ካህን እሷ ግን ስጋውንም የነሳው ከእሷ ነው። በቀኙም ያለች እመቤታችን ናት። የእሷን ንጽሕና የሚወዳደርም የለም። የእሷ ስዕል መንበሩ ላይ ይቀመጣል። ወይም ደግሞ በዚያው በምስራቅም ከሆነ በሌሎቹም ትውፊት እዚያ ከመቅደሱ ውስጥ በፊት ለፊት በመሰዊያው ላይ የሚሰቀለው እመቤታችን ስዕል ብቻ። እኔ አይቻለሁ። በምስራቆችም እንደዚያ ነው፣ በካቶሊኮቹም አለ። እንግዲህ ቀሲስ መላከ ፀሐይ ይናገራሉ። እንግዲህ አውሮፓ ብዙ ስለዞሩት መቅደሶቻቸው ላይ ብዙ ጊዜ የጌታችንን እዚህ እንትኑ ላይ ያለው እንግዲህ እመቤታችን ስዕል እና አምላካችን እግዚአብሔር እመቤታችን ለሁላችን በቀኝ ትቁምልን። የእመቤታችን ምልጃ በጣም የታመነ ነው። የዛሬው በዓሏ የተለየ ነው። የትንሣኤያችን ምስክር ነው። እንደ ግልድ እግዚአብሔር ፈቃድ በዚያ ዙሪያ እንማማራለን። ግን ሁል ጊዜም በማንኛውም በዓል፣ በማንኛውም ጸሎት፣ በማንኛውም ማህሌት፣ በማንኛውም በነገራችን ላይ በቤተክርስቲያናችን ትውፊት የእመቤታችን ስም አንድም ቦታ የማይጠራበት ጸሎት እንደ ጸሎት አይቆጠርም። የእመቤታችን ስም በጣም አስፈላጊ ነው። በማንኛውም ጸሎት ክርስቲያኖች፣ በማንኛውም ጸሎት፣ በማንኛውም ጊዜና ሁኔታ እመቤታችን መጥራት በጣም አስፈላጊ ነው። እሷ የታመነች አማላጅ ናት። እሷ ሁል ጊዜ ቅድም ያልኳችሁ ቀዊ እሷ በንጉሱ እግዚአብሔር ከአንቺ ጋር ነው ያላት መልአኩ ማለት ነው። ሁል ጊዜ እግዚአብሔር ከእሷ ጋር ነው፣ እሷም ከልጇ ጋር በቀኝ ናት። ሁል ጊዜም በንጽሕና ናት። ሁል ጊዜም በቀዊም ናት። ሁል ጊዜም በማማለድ ናት። ሁል ጊዜም አሁን ታምረ ማርያም መቅደም የጻፉ ሰዎች ያስደንቁኛል። መልኳም የአምላክን መልክ ይመስላል፣ ሀሳቧም እንደ አምላክ ሀሳብ ነው ይላሉ። ምሳሌ በጣም አስገራሚ ነው። በእውነቱ በጣም አስገራሚ ነው። ሀሳቧ እንደ አምላክ ሀሳብ ነው። የአምላክ ሀሳብ ምንድን ነው? ፍጥረት ሁሉ መዳኑ ነው። ሌላ ነው። የእኛ ሁሉ መዳን ነው እመቤታችን የምትመኘው። ምልጃዋም ለዚያ ነው። በመዓልትም በሌሊቱም አሁን እኛ በህሊናችን ክርስቲያኖችም ሆነን የምንጣላቸው የምንጸየፋቸው ሊኖሩ ይችላሉ፣ ለሃይማኖት ቀናን ብለን። እመቤታችን ግን እነዚያ ሁሉ ትወዳቸዋለች። ልጇ ወዳጇ በተአምራቱ በቸርነቱ ተሰብከው እንዲመለሱ፣ እንዲጠመቁ፣ እንዲድኑ ትፈልጋለች። ፍጥረት እንዲጠፋ ትፈልግ። ዓለምም እንዲድን ነው እግዚአብሔር ፈቃዱ። ዓለሙ ሁሉ እንዲድን እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዷል ነው የሚለው አይደለም። እግዚአብሔር ፈቃዱ ውዱ እንደዚህ። እመቤታችንም በራሱ አመፅ ካልቀረ በቀር ዓለም ሁሉ እንዲድን ነው ፈቃዱ። ልመናዋም ያ እና የእመቤታችን በረከትና ምልጃ በሁላችን ይደርብን። ይቆየን። ወስብሐት ለእግዚአብሔር።